የሚገርም ታሪካዊ ሐሳብ ነው። ሌላው ደግሞ የኖህ ሚስት ስሟ አይከል ይባላል። ሜት አይከል የሞቱት ከጎንደር በስተምዕራብ በኩል በመትገኝ ከከተማዋ 37 ሜትር ያህል ርቀት ላይ ባለች ጭልጋ ተብላ በመትጠራ ምድር ላይ ነበር። ጭልጋ ውስጥ ሜት አይከል የተቀበሩበት መቃብር እንደሆነ የሚታወቅና ቦታው ላይም ትልቅ ዛፍ በቅሎበት እስከዛሬ ድረስ በሕገ ልቦና የሚያምኑ የቅማንት ብሔረሰቦች ጸሎታቸውን ያደርሱበታል። በዚህ ቦታ የመቃብራቸው ሐውልት የሜት አይከል የመቃብራቸው ሐውልት ዛሬም ድረስ ጭልጋ ወይም አይከል በሚባለው ቦታ ውስጥ ይገኛል ማለት ነው። ይህ እንግዲህ ኖህ ከነቤተሰቦቹ ኢትዮጵያ ውስጥ ስለመኖሩ ቆንጆ ማስረጃ ሆኖ ይገኛል። እንግዲህ የሚገርም ነው። እነዚህ ነገሮች ከየት መጡ ብለህ ስትፈትሽ አንዳንዴ የቦታ ስያሜዎችን እንስሳቱን ቅድም ጠቅሰናል። አዋፍ ነው ኢትዮጵያ ውስጥ ብቻ የሚገኝ አፈር አይነት እንኳን አለ። የሚገርምና እነዚህ ነገሮች ምንጫቸው ከየት ነው ብለህ ስታጠና አንዳንዴ እውነት የማይመስሉ ነገሮች ሁሉ ይገለጡልሃል። ኖህ ላይ ነው ዛሬ የኖህ መርከብ ቀደም ሲል በጎንደር አካባቢ ስለምትገኝ ጭልጋ ወደ ስለምትባል ቦታ ስታነሳ ነበርና የጭልጋ ዋና ከተማ በኖህ ሚስት ስም አይከል ተብሎ እንደተሰየመ ዛሬ ድረስ ይጠራል። በነገራችን ላይ በዚህ ስምና አቶ ዮሐንስ ወልደ ማርያም የዓለም ታሪክ በተሰኘውና በ1936 ዓመተ ምህረት በታተመው መጽሐፋቸው በኢትዮጵያ 25 የካም ልጆች ወይም ደግሞ ነገዶች ተከታትለው መንገሳቸውን ይገልጹና የቅማንት ብሔረሰብ ምንጭም ከካም መውረዱንና ተወራርሶ መቆየቱን ቅማንት የሚለው ቃል መሰረቱና አመጣጡ ህም ወይም ህንት ማለትም አንተ ካም ከሚለው የመጣ እንደሆነ ይገልጻሉ። ይሄ ሁሉ እንግዲህ የኖህ መርከብ ያረፈችው ኢትዮጵያ ነው፣ ኖህና ቤተሰቦቹ የኖሩት ኢትዮጵያ ነው ለሚለው አንዱ ማስረጃ ነው ይሄ። ሌላ ማስረጃም አለ። የዛሬ ማስረጃና የመረጃ ቀን ነው። እንደው ምን እያሰብኩኝ ነበር አንድ አርመናዊ ጋዜጠኛ እዚህ ስቱዲዮ ቢኖር ዛሬ እሱ ሲሞግት እየተሰማኝ ነበር። ኖህ ኢትዮጵያ ስለመኖሩ እንግዲህ በርካታ ማስረጃዎች ናቸው ያሉት። ሌላኛው ማስረጃ የኢትዮጵያን ዘመን አቆጣጠር ነው። ከዚህ ከኖህ ታሪክ ጋር የተቆራኘ ነው። የኢትዮጵያን የዘመን መለወጫ ወይም አዲስ ዓመት መነሻው የኖህ ታሪክ ነው። በኖህ ዕድሜ በ600 ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውሃ ከምድር ላይ ደረቀ። ኖህም የመርከቢቱን ክዳን አነሳ፣ እነሆም ውሃ ከምድር ፊት እንደለቀቀ አየ ይላል መጽሐፍ ቅዱስ። ይህን ቀን ነው እኛ እንግዲህ አዲስ ዓመት ብለን የምናከብረው ማለት ነው። እኛ በዚህ ማክበራችን ራሱ የሆነ ተዋረድ እንዳለው ማሳያ ነው። ምክንያቱም ነጮቹ አዲስ ዓመታቸውን ከዚህኛው ሐሳብ መነሻ አይደለም ክብረ በዓሉን የሚያደርጉት። እውነት ነው። ሌላው ደግሞ ፍስሐ ያዜ እንደማረጋገጥ ያቀረበው የዓለም አቀፍ የስነ እጽዋት ተመራማሪዎች ሁሉ ያመኑበት እውነት ግራ የተጋቡበት ሊደብቁትም ያልቻሉት ኢትዮጵያ የሚበቅለው የአደይ አበባ ዝርያ በየትኛውም የዓለም ክፍል ላይ መገኘት አለመቻሉን ነው። ሌላው የኢትዮጵያ ሕዝብ አብይ መተዳደሪያ የሆነው እርሻ አመጣጡ ከኖህ እንደሆነ ይነገራል። በሬ ጠምዶ የማረስን ስልትም ለሌሎች ያስተዋወቅን ቀዳሚ ህዝቦች መሆናችንም እንግዲህ ከዚህ ስለመጣ መሆኑን አጽንኦት ይሰጠዋል። እንግዲህ የኖህ ባለቤት የእሜቴ አይከል የመቃብር ሐውልት በሱባ ቋንቋ ተጽፎ የታሪክ ጥቅል የኖህን ልጅ የካም ባህልን ይዘው በጭልጋ የሚኖሩ ብሔረሰቦች መኖራቸው፣ በታሪከ ነገስቱ የነገደ ካም ዘሮች መገኘታቸው፣ እንዲሁም በአፍሪካ ምድር ተስፋፍተው ዛሬ ድረስ እየኖሩ ያሉ ህዝቦች የካም ልጆች በሆኑት የኩሽ የካም ልጅ በሆነው ኩሽ ስም መጠራታቸው አንዱ ማሳያ ነው። ኢትዮጵያ ራሷ የኩሽ ሀገር ተብላ ትጠራለች። ባለፈውም ኩሽ ከሚለው ስያሜ ጋር በተገናኘ አንስተን ነበረ። ቅድም ያነሳሻቸው እንስሳቶቹ፣ ግንቦች፣ አዕዋፍ እንዲሁም እጽዋቶች ሁሉም ኖህና ኢትዮጵያ ያላቸውን የታሪክ ቁርኝት ማሳየታቸው
የኖህ መርከብ ኢትዮጵያ ነው ያረፈችው ወደሚለው ሐሳብ እንድንጠጋ ጋብዘናል። አዎ የኖህ መርከብ እኛ ጋር ነው ያረፈችው ብለው የሚከራከሩ እንደዚሁ የእስያ ምሁራንም አሉ። ምንድነው የሚሉት? በእኛ በኩል ያሉት እነሱ ኖሯቸው እኛ ጋር የሌለ ምንም ነገር የለም። እኛ ሳይኖረን ደግሞ እነሱ ያላቸው ደግሞ ምንም ነገር ደግሞ የለም በብዛት ስታየውና የኖህ መርከብ እዚህ ኢትዮጵያ አርፋ ነው እንስሳቱም አዋፋቱም አዝርቱም ሁሉም ነገር ከዚሁ ምንጭ የሆነው በዛ ምክንያት ነው ብለው ይከራከራሉ። ለማንኛውም የኖህ መርከብ ያረፈችው ኢትዮጵያ ነው ሲባል ለትምክህትነትም አይደለም ትልቅም የታሪክ አንድምታ ስላለውም ነው። ቀደም ሲል እንደጠቀስነው በአለም ላይ እንግዲህ ቀዳሚ የታሪክ ሽሚያ የተካሄደበት ታሪክ ነው። ምክንያቱም ስለ ኖህ ታሪክ ስናነሳ ቀደም ሲል እንደተናገርነው ስለ ታሪካችን፣ ባህላችን፣ ቋንቋችን በአጠቃላይ የሰው ልጅ ታሪክ ነው የምናነሳው። ምክንያቱም ባለፈው እንደውም ዳግማዊ አዳም ያሉ ነበር ኖህን በሱ ምክንያት ነው ዳግም የሰው ልጅ በመድር ላይ መብዛት የጀመረውና እኛ ኢትዮጵያውያን የኖህ ልጅ ካም የካም ልጅ ኩሽ እንደዛ እያለን ተበራክተን አፍሪካን የሞላን ህዝቦች ነን የሚል አንድምታ አለው። ያው ሌሎች የታሪክ ተመራማሪዎች ደግሞ ወደፊት ይሄንን ጉዳይ 4 ነጥብ የሚሰጡት ይመስለናል። አዎ ትክክለኛው የታሪክ ፍቺ ያገኛል ብለን እናስባለን። ለዚህም ነው እንግዲህ ይሄንን ሐሳብ አንስተን እየሰሩበት ያሉ የታሪክ ምሁራን እንዳሉ ቢታወቅም ሌሎችም ትኩረታቸውን ወደዚህ ደግሞ ወሰድ አድርገውት የሆነ ነገር እንዲያበረክቱልን ጋባዥ ፕሮግራም ላይ ጊዜያችንን ብናባክናል ትልቁ ነገር ይበልጣል ከትንንሹ ነገር ትልቁ ነገር ይበልጣል። ትላንታችን ትልቅ ነውና ትላንታችንን ብናይና ብንመነምር ለዛሬም ለነገም እንደዚሁ ይረባናል በሚል ነው። ወዛጋቢ ስለሆነው የኖህ መርከብ ጉዳይ እንደዚሁ ስንዳስስ ነበር። አብረናችሁ ቆይታ ያደረግነው ኃይለ ኢየሱስ ታደሰና ሰብለ ወንጌል ጸጋናን፣ ቴክኒኩን በመቆጣጠር ደግሞ ጌትነት በቀለ አብሮን ነበር። እንግዲህ ቱርኒ ፊልም ኮሌጅና ፕሮዳክሽን ከደቡብ ድምጽ ኤፍኤም 100.9 ጋር በትብብር የሚያቀርበው ቃል የመዝናኛና የመወያ ፕሮግራም ነበር እስካሁን ሲደመጥ የቆየው። ሌላ ደግሞ የረሳሽው ሀገር ቤት የተሰኘ ድራማችን በቅርቡ እንደሚጀምርም ጠቁመናቸው ነበር። አድማጮች በቅርብ ቀን የሚጀምረውን ሀገር ቤት ድራማም እንዲጠብቁ ጋብዘን ነበር። እንግዲህ መውጫችን ነው። ሰዓት የሚኖረን ከሆነ ጌትነት አንድ ሙዚቃ የሚጋብዘን ነው የሚሆነው። ሮብ ዕለት ረፋድ 4 ሰዓት ላይ እንገኛለን። እስከዛው ግን ሰላም፣ ጤና፣ ፍቅር፣ ደስታ ለኢትዮጵያና ለሕዝቦቿ።